ደህና ነህ? ሁሉ ሰላም ነው? ከምን ይወንድ ልጅ አንዱ ያሳደግኩት የእግዚአብሔር ልጅ ነው። አምጥቼ አሳድጌ ይኸው እንደዚህ ሆነብኝ። ባህር ዳር ይዤ ሄጄ 3 ሳምንት ተቀምጬ አስታምሜ እንግዲህ ይዘሽ ውጭ ምንም ማድረግ አንችልም አሉኝ። ይዤ መጥቼ ይኸው ተግሩ በታይ ፓራዳይዝ ነው። ሌቱን ቀኑን ሽንትና ሰገራ መቆጣጠር አይችልም። ዳይፐር በመቀየር እሱ ጋር በማልቀስ ነው ዛሬ መንቀሳቀስ አይችልም። የኔ አባት ይሄ መንቀሳቀስ አይችልም። በእጅ እንዲህ አድርገን እንደዚህ ሆኖ ካሮ እንደዚህ ሆኖ ይሄ አይከፈትም። አቤ ሁለት ነው ዳይፐር የምናረግለት። እስቲ የኔ እናት ለእርስዎ ምን ወት ነው? ምንም አላውቀው። እዚያ ገበያ አዳራሽ እንዳጋጣሚ እንደወጣው ወድቆ ተገንቶልሽ ተባለ። ሂጄ ሳይ የሚያምር ህፃን ተንጋሎ ተገኘ። ያንን ወደ 01 ቀበሌ ሄደ። ከዚያ የሚወስደው ሲባል ሁሉም እየተው ሲሄድ እኔ እስቲ ስጡኝ ላሳድገው አንድ ተራራ በወጣበት ብዬ አምጥቼ አሳደግኩት። ምናምን ሳይል ጡቴን አጥቼ ምን ብዬ አሳደግኩትኝ። እግዚአብሔር የተመሰገነ አድጎ ትምህርት ቤት መዋዕለ ሕፃናት እየተማረልኝ ሳለ ተባራሪ ጥይት አግኝቶ ይኸው እንዲህ ያደረገብኝ እና ባህር ዳር 3 ሳምንት አሳክሜው ምንም መፍትሄ አላገኘሁም። አምጥቼ ይኸው እዚህ አስታምማለሁ። ምንድነው እንዲታከምልኝ ነው እንዲታከምልኝ ማሳከሚያ ባገኝ ሊታከም ይድናል ተብሎ ይድናል። እዚህ እኮ የእንትኑ የሽንቱ ቧንቧውና የሰገራ ቧንቧው ተደራርቦ ነው። አሁን እዚህ ላይ ይሄ እንትን ቢል ብርሽን ቢሆን ወደ ደና ሆስፒታል ሄዶ ይድናል ነው እንግዲህ። እኔ አዲስ አበባ ሄዶ ደግሞ አዲስ አበባ አንችልም የሚሉ ይሆን ሪፈር ጽፈውልዎታል? ባህር ዳር አልጽፉልኝም። ወደ አዲስ አበባ እንዳልላቸው እኔ አቅም የለኝም። እንዴት አድርጌ ወስደዋለሁ? ከዚያ እኮ ከ110 ሺህ ብር በላይ እኮ ነው የወጣ ወጭ እዚያ ያማለው። ሰላም እንዴት ናችሁ ውድ ቤተሰቦች? ይህን ህፃን እንደምታዩት እግሮቹ መንቀሳቀስ አይችሉም። ነገር ግን ይሄ ህፃን አሁን ሕክምና ያስፈልገዋል። እናታችን ወድቆ አግኝተው በህፃንነቱ እያሳደገችው ነው። አታውቀውም እናታችን። ይህን የመሰለ ህፃን አሁን በህፃንነቱ እንዲህ ብሎ ከሚቀረው አሁን ታክሞ እግዚአብሔር ከፈቀደለት ይድናል። ይህ ህፃን የሚገኘው ምስራቅ ጎጃም ሞጣ ከተማ ውስጥ ነው። ይህን ህፃን ሁላችሁም የቻላችሁትን አግዙት። እንደ እናት፣ እንደ አባት፣ እንደ እህት፣ እንደ ወንድም ሆናችሁ። እናት አባት የለውም። እንድትታከም ነው የምትፈልግ? እሺ የኔ አባት ምን ያስፈልጋል? ከዛ ውጭ የተሻለ ነገር ዳቦ። እሺ አባዬ፣ እሺ ዳቦ መግዣ እንሰጥልሃለን። እሺ የኔ እናት ትንሽ አሁን ለልጁ የሚያስፈልገውን ነገር ወተትም ሆነ የሚገዙባት ትንሽ ሳንቲም እንስጠውት። ስመኝ የምትባል እህታችን 5000 ብር ታለውታለች። ወለተ ማርያም መርቆልኝ ለ4ኛ ዓመቷ ልደቷ ነው 7000 ብር። አንዲት እህታችን ደግሞ በመቤቴ ስም ብላ 3000 ብር 15000 ብር ናት። እችን ይዘው ያመስግኑልኝ። እግዚአብሔር ይስጥልኝ። ተባረኩ፣ ውላችሁ ግቡ። በነፍስ በስጋችሁ ይመቻችሁ። እግዚአብሔር ጤናውን እድሜውን ይስጣችሁ። እንደዚህ አይነት ችግር ይሰውራችሁ። ተባረኩ። ብርኩ ነው እድሜና ጤና ነው። ተዚህ ሁላ ለሰው ልጅ መልካሙ ነገር ተባረኩ። እግዚአብሔር ይስጥልኝ። የእርሶን አካውንት አለዎት አይደል? የእርሶን አካውንት እንለቃለን። ብር እግዚአብሔር ፈቅዶ ሰው ቢያግዞት እንዲያሳክሙት። ከገንዘብ ይበልጥ ደግሞ በሕክምና መርዳት የምትፈልጉ ዶክተሮች ትኖራላችሁና ደጋግ ዶክተሮች ይህን ህፃን ህይወቱን ታደጉት በቻላችሁት አቅም። አባት ቻው። እሺ ሰላም፣ አይዞሽ።